100 ዓመት ሙቶ የተነሳው የበኒ እስራኤል ሰው። አይሁዶች ይህንን ተአምር ሲመለከቱ አንተ ሰው ሳትሆን የአላህ ልጅ ነህ ያሉት ሰው ነው። ወሊነጅዓለከ አየተን ሊናስ፣ ለሰዎች ተአምር አስረጂ እናደርግህ ዘንድ ይህንም ባንተ ላይ ሰራን ይለዋል። ስለዚህ ባለ ታሪክ ሰው ወይም ስለ ዑዘይር ከፊል ዑለሞች ከበኒ እስራኤል ነቢያቶች አንዱ ነው ሲሉ፣ ከፊሎች ደግሞ መልካም የአላህ ባሪያ ነው ይላሉ። ልክ እንደ ሰይድና ኸድር ዓለይሂ ሰላም በአንዲት ከተማ ላይ ሲዘዋወር ወይም ሲያልፍ ፈራርሳ ይመለከታታልና ቃለ አና ዩሕዪ ሃዚሂ ላሁ ባዕደ መውቲሃ፣ እንደው እንዲህ ከፈራረሰች ከወዳደመች በኋላ እውነት አላህ እንደው ይችን ቦታ ያድሳት ያስነሳት ይሆን አለ። እንግዲህ ፈአማተሁ አላሁ ስብሓነሁ ወተዓላ በዚህ ቅጽበት ሕይወቱን ወሰደውና ሚዓተ ዓሚን 100 ዓመት በዛ ሁኔታው አስቀመጠው። ثم بعثه፣ ከዛም ከ100 ዓመት በኋላ ቀሰቀሰው። በጣም ተገረመና ወደ ከተማይቱ ሲመለስ ያ የፈራረሰ አገር የሚገርም ከተማ ሆኗል። ግራ ገብቶት አካባቢውን በግርምት ሲቃኝና ሲዘዋወር የድሮ ቤቱንና አካባቢውን የሚመስል ሲያይ ወደ ቤቱ አመራ። ያገኘውም አንዲት አይኗ የጠፋች አሮጊት ሴትን ብቻ ነበር። ይህችም ሴት የነሱ አገልጋይ ነበረች። ዑዘይር ከቤት ሲወጣ ማለትም ከ100 ዓመት በፊት የ20 ዓመት ኮረዳ ነበረች። አሁን ላይ የ120 ዓመት አዛውንት ሆናለች እንደማለት ነው። ሰላምታ ካቀረበላት በኋላ ስለሷ ሲጠይቃት አወቃትና ሀዛ መንዚል ዑዘይር፣ ይህ የዑዘይር ቤት ነው እንዴ አላት። ቃለት ነዓም ሀዛ መንዚል ዑዘይር፣ አው የሱ ቤት ነው ብላ ፈበከት ማልቀስ ጀመረች። እሱም መለዚ ዩብኪኪ፣ ምንድነው እያስለቀሰሽ ያለው አላት። የምሬ ነው እኔ ዑዘይር ነኝ አላት። ልትፈትነው አሰበች። ሁሉም ሰው ተሰበሰበ። ከነዛ መካከል የዑዘይር ልጅ ይገኝበታል። የዑዘይር ልጅ አባቱ ሳይሞት በፊት 18 ዓመቱ ነበረ። አባቱ ደግሞ ሲሞት 40 ወይም 50 ዓመቱ ነበር ይላሉ። ዑዘይርን ሲቀሰቅሰው በሞተበት ዕድሜው በ40 ዓመቱ ነበር የተነሳው። ያ ማለት አባትየው ወይም ዑዘይር 40 ዓመቱ ሲሆን ልጁ ደግሞ 118 ዓመቱ ሆኗል ማለት ነው።